ሞቱ ስለ ሁሉ ከሆነ ትምህርቱም ስለ ሁሉ ነው። ሞቱ ስለ ሁሉ ከሆነ ደሙ ስለ ሁሉ ነው። ስጋው ስለ ሁሉ ነው። ቃሉ ስለ ሁሉ ነው። ርህራሄው ስለ ሁሉ ነው። ፍቅሩ ስለ ሁሉ ነው። ቤተክርስቲያን የተነጠፈች ናት። ቤተክርስቲያን ያጌጠች ናት። ቤተክርስቲያን የተዋበች ናት። ከዚያ የተነሳ ነው ቅዱስ ስጋው ክቡር ደሙ የሚፈተትበትን ቤት ብንችል በወርቅ በእንቁ የምንሰራው፣ ባንችል ባለን አቅም ውብ አድርገን የምንሰራው ከዚህ የተነሳ ነው። ክርስቶስን በመግረፉ የተኮነነ አይሁዳዊ የለም። በምን እኔ ከይሁዳ የከፋው በሆንስ፣ እናንተ ከእናንተ መካከል ከይሁዳ የከፋ ቢኖርስ፣ ሌባ ቢኖርስ፣ ክርስቶስን የሸጠ ቢኖርስ፣ ቤተክርስቲያንን አሳልፎ የሚሰጥ ቢኖርስ፣ ከሃዲ ቢኖርስ፣ አስመሳይ ቢኖርስ፣ ዘማዊ ቢኖርስ፣ በጣም ብዙ የይሁዳ ጠባይ እኮ በእኛ ጠባይ ይገለጣል። አያችሁ፣ ደቀ መዛሙርቱ ጌታን ጠየቁት። ፋሲካን ታከብራለህ እንደ ኦሪቱ ስርዓት የት እናሰናዳለህ ብለው ጠይቀውታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋውን ደሙን የሰጠበትን ዕለት የምናስብበት ስለሆነ ስርዓቱንም የሰጠው የቅዳሴውንም ስርዓት ያሳየው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሆነ በዚህ ምክንያት ቤተክርስቲያን ይህንን ስርዓት ትከተላለች እና አባቶቻችን ምክንያቱም ለምንድን ነው መሰላችሁ ጸሎት በጣም አስፈላጊ የሚሆነው በመሃል ያሉት በስርዓተ ቅዳሴ ላይ ያሉት ጸሎት ተንሱ ለጸሎት የሚለው ለጸሎት ተነሱ የሚለው እግዚኦ ተሳሃለን የሚለው ሰላም ለኩልክሙ የሚለው ምስለ መንፈስከ የሚለው ጸሎት ሀገር የሚጠብቅ ህፃናትን የሚያሳድግ ሽማግሎችን የሚጠብቅ እድሜ የሚሰጥ ትልቅ በረከት ያለው ጸሎት ስለሆነ አይቋረጥም። በዚህ ምክንያት እንዳውም ቅዳሜ ቀን በጥንቱ ጊዜ ይቀደስ ነበር። ይሄ በብፁዕ ቅዱስ አቡነ ተክለ ሃይማኖት ጊዜ ነው በውሳኔ ተወስኖ የቀዳም ስዑለት እንዳይቀደስ የተደረገው። ለምን? በገጠሪቱ አብያተ ክርስቲያናት የሰው ኃይል እጥረት ስለሚያጋጥም በዛ ምክንያት ጧት ቅዳሜ ጧት የቀደሱት ሰዎች ከዛ እንደገና በዕለተ ፋሲካ በዕለተ ትንሣኤ ድጋሚ ለመቀደስ ስለሚቸገሩ በዚህ ምክንያት ቅዳሴው እንዳይቀደስ ተወስኖ እንጂ በጥንቱ ጊዜ ቀዳም ስዑር ይቀደስ ነበር። የቀደሱት ቀዳሾች ከቀደሱ በኋላ አፋቸውን የሚያድፉበትን ጸበል ብቻ እንደቀመሱ ከዛ በኋላ ግን ይውላሉ። እንዲህ አይነት ስርዓቶች ነበሩ በጥንቱ ጊዜ። ለምን የሁሉ ለምንድን ነው ቢባል ስርዓተ ቅዳሴው ጸሎቱን እንዳይቋረጥ ከማድረግ አንጻር እና እየተተካ ነው እንጂ በቤተ ክርስቲያን ዝም ብሎ የሚደረጉ በዘፈቀደ የሚደረጉ ነገሮች የሉ። ለምሳሌ ከዚህ በፊት ነግሬያችሁ እንደሆነ አላውቅም፣ በዓለ ሃምሳ ይበላል አይደለም? ረቡዕና ዓርብ ይጾማል እንዴ? በበዓለ ሃምሳ ግን ተተክቶ ነው እንጂ ዝም ብሎ አይደለም የሚጾመው፣ ዝም ብሎ አይደለም የሚበላው፣ ተተክቶ ይጾማል። አሁን እነዚህን ነገሮች ስነግራችሁ ስርዓቱ እንዳለ እንድታውቁትና የአባቶቻችንን ጥንቃቄ እንድታውቁት ለመናገር እንጂ በጣም ብዙ ላስጨንቃችሁ አይደለም። ይታወቃል። አብይ ጾምን ሁላችንም 9 ሰዓት ላይ ነው የምንበላው፣ ሁላችንም እኔንም ጨምሮ። ግን በጣም አስተውላችሁ ሰምታችሁ ከሆነ የመጀመሪያው ዘወረደ ላይ እስከ ስንት ሰዓት ይጾማል ሲባል ሰምታችኋል? እስከ 12 ሰዓት ይጾማል የሚል ሰምታችኋል። ከዛ ቀጥሎ ባለው እስከ ስንት ሰዓት? እስከ 11 ሰዓት፣ እስከ 11 ሰዓት፣ እስከ 11 ሰዓት፣ እስከ 11 ሰዓት። ከዛ ሰሙነ ሕማማት እስከ ምሽቱ ስንት ሰዓት? 1 ሰዓት ድረስ ይጾማል። እነዚህ ሰዓታት ተሰብስበው ይህንን አስልቸው ነው የምነግራችሁ። ከዚህ በፊት ነግሬያችሁ ይሆናል። የአበው ጥንቃቄ የሚል አንድ ጽሁፍ ጽፍ ያለው ፌስቡክ ላይ በጣም ቆየት ያለ ጽሁፍ ነው። የአበው ጥንቃቄ ብላችሁ ጽፋችሁ ሰርች ስታደርጉት ታገኙታላችሁ። እና እነዚህ ሰዓታት ተሰብስበው ዘወረደ ላይ ያለው ቅድስት ላይ ያለው ከዛ ምኩራብ መጻጉዕ እንደዚህ ያለው ላይ ሰዓቶቹ ብቻ ተሰብስበው ሲሰሉ በበዓለ ሃምሳ ውስጥ ያሉትን ሮብና ዓርብን ይተካሉ። ሰዓቶቹ ማለት ነው። ዝም ብሎ አይደለም፣ ያለ ምክንያት አይደለም። እስከዚህ ሰዓት ድረስ ጾሙ፣ እስከዚህ ሰዓት ድረስ ጾሙ የሚባለው። አሁን ምን መሰላችሁ? አሁን እነዚህ ጥንቃቄዎች እኛን ገነት መንግስተ ሰማያት ከማስገባት ጋር ብቻ አይደለም፣ ሌሎች አህዛብ እንዳይሳለቁብን። አይ እነሱ እኮ በቃ ሮብና ዓርብ በዓለ ሃምሳ ሲሆን እንደፈለጉ ይበላሉ እንዳይባል፣ አይ ቀድመው እኮ ጾመውት ነው እንዲባል ነው። ሳይተካ የሚደረግ ነገር በቤተክርስቲያን የለም። ምትክ አለው፣ ሁሉም ነገር ተውላጥ አለው፣ ተለዋጭ አለው፣ ተቀያሪ አለው። እና እነዚህ ነገሮች በእውነት በጣም እጅግ በጣም አስደናቂዎች ናቸው። ስለዚህ በሰሙነ ሕማማት የቅዳሴው ስጋው ደሙ ነው የማይሰጠው ከዕለተ ሐሙስ በስተቀር እንጂ ጸሎቱ ግን አይቋረጥም። እነዚህ የሚደርሱት ስርዓተ ቅዳሴዎች የሰኞን፣ የማክሰኞን፣ የረቡዕን እንዲተኩ ተደርጎ የሚደርሱ ጸሎቶች ናቸው። በድጋሚ አባቶቻችን በረከት በሁላችንም ላይ ይደርብን። ስርዓተ ቁርባኑ ግን በዚህ ቀን ይከናወናል። በጸሎተ ሐሙስ የቅዳሴ አገባቡ በቅዳሴው መሃል ያሉት ስርዓቶች ደግሞ የጸሎተ ሐሙስ የተለዩ ናቸው። ለምሳሌ ቅዳሴ ሲገባ ቃጭል አይመታም። ቃጭል ሳይመታ በጸናጽል ነው። ይህንን አይታችሁ ታውቁ ይሆን? ይሄ በጸሎተ ሐሙስ ብቻ ነው የሚደረገው፣ ሌላ ጊዜ አይደረግም። የሚገባው በጸናጽል ብቻ ነው። እንደገና እንደሌላው ጊዜ አይደለም የሚገባው፣ ድምፅ አይሰማም። ሌላ ጊዜ ለምሳሌ ሲገቡ
ማዕጠንት ይዘው በላይ በኩል ሲመጡ እየታዩ ድምጽ እየተሰማ ቃጭሉ እየተመታ ነው የሚገቡት። እስከዛሬ ድረስ ሥርዓተ ቅዳሴን ስናብራራ ስለነበረን የነበራችሁ ሰዎች፣ በዚህ በጸሎተ ሐሙስ ጊዜ ግን ቃጭል አይመታም፣ ደወል አይመታም። ምን አይመታም አልኳችሁ? ቃጭል አይመታም፣ ደወል አይመታም። በምትኩም እንደው የሚደረገው አልኳችሁ ጸናጽል ነው እንደዚህ የሚንሿሿው እና በዚያ ነው ቅዳሴ የሚገቡት። እና ለምንድን ነው እንደዛ የሚደረገው ቢባል የብሉይ ኪዳኑን ዘመን የሚያሳይ ነው። የብሉይ ኪዳኑን ዘመን ይቺ ሐሙስ በሐዲስ ኪዳንና በብሉይ ኪዳን መካከል ያለች ስለሆነች የብሉይ ኪዳን ማለፍ የሐዲስ ኪዳን መጀመር ያለባት የሽግግር ቀን ስለሆነች እጅግ በጣም አስጨናቂ ናት። ለዚህ ነው ስርዓቱ ቅዳሴው ላይ ብዙዎቹ ቀዳሾቹ ሳይቀር የሚወዛገቡበት በጣም ብዙ ነው። ለምሳሌ ተንሱ ለጸሎት ይላል እንዲያቆኑ እግዚኦ ተሳለና አይባልም። የሚባለው አቡነ ዘበሰማያት ስብሐት ለአብ ወወልድ ወመንፈስ ቅዱስ እነዚህ ናቸው የሚባሉት። በእግዚኦ ተሳለና በምስለ መንፈስ ከፋንታ እነዚህ ናቸው የሚባሉት። ስርዓተ ቅዳሴውም ሲደርስ አስተውላችሁ ከሆነ እነዚህ ናቸው የሚባሉት። እነዚህ ሁሉ ምንድን ናቸው ሲባል በብሉይ ኪዳን የነበረውን ዘመን እናስታውሳለን። ለምን አዳም ለጸሎት ተነሱ ባለ ጊዜ ነፍሳት ተነስተው እግዚኦ ተሳለን ብለው ተናግረዋል። አሁን ግን ጊዜው አልደረሰም። ገና ጸሎቱ እየተጸለየ ነው። አምላክን እየጠየቁት ነው። መዳን እየፈለጉ ነው። ግን ገና ክርስቶስ አልተገለጠም። ያንን ምስጢር የምናሳይበት ነው። የጸናጽሉ ድምፅ ከቃጭሉ ድምፅ የሚያንስ ነው። የጸናጽሉ ድምፅ ከደወሉ ድምፅ የሚያንስ ነው። የዮሐንስ መጥምቅ ድምፅ ከጌታ ድምፅ የሚያንስ ነው። የነቢያት ድምፅ ከጌታ ድምፅ የሚያንስ ነው። የብሉይ ኪዳን ድምፅ ከሐዲስ ኪዳን ድምፅ የሚያንስ ነው። የብሉይ ኪዳን መስዋዕት ከሐዲስ ኪዳን መስዋዕት የሚያንስ ነው። ለዚህ ነው በጸናጽል ቅዳሴ የሚገባው፣ በለሆሳስ የሚገባው። ይሄ ብቻም አይደለም። በጸሎተ ሐሙስ ጊዜ አርኅ ውኃተ መኳንንት የሚባለው አይባልም። ይሄ ይዘለላል፣ ይሄ ይታለፋል። ለምን ቢባል አንደኛ በሆሳዕና ጊዜ ተብሏል። በሆሳዕና ጊዜ ብቻ ነው ይሄ የሚባለው። ሁለተኛ ደግሞ አርኅ ውኃተ መኳንንት የሚባለው ክርስቶስ ሲኦልን የሚከፍትበት ጊዜ፣ እነሱን ነፍሳትን የሚያወጣበት ጊዜ፣ ከዛ ክህነት የሚከፈትበት ጊዜ ስላልደረሰ የብሉይ ኪዳኑን ዘመን ስለምናስብ በዚህ ምክንያት አርኅ ውኃተ መኳንንት አይባልም። ቅዳሴው የተለየ ነው ከሌሎቹ ቅዳሴ። ምን እያደረግን ነው ቢባል የሐዲስ ኪዳኑንም ስርዓት እያሳየን ነው፣ የብሉይ ኪዳኑንም ስርዓት እያሳየን ነው። እና በጣም አስደናቂ ነው። አባቶቻችን እነዚህን ስርዓት አሳይተውልናል። ይሄ ብቻም አይደለም። ተአምሆ የሚከለከለው እጅ መነሳሳት የሚከለከለው በዚህ ጊዜ ብቻ ነው። ገልጫለሁ። በብዙ ቦታ ቪዲዮውን ታገኙት ይሆናል። ሰላምታ የሚከለከለው መቼ ብቻ ነው? በዕለተ ሐሙስ በጸሎተ ሐሙስ ብቻ ነው የሚከለከለው። በሌላው ጊዜ አይከለከልም። አልጨብጥም ያለ ሰው መብቱ ነው። ሰላምታ አልሰጥም አልለዋወጥም ያለ ሰው መብቱ ነው። ግን ከምንም ጋር አይገናኝም። በዚህ ቀን እጅ መነሳሳት የሚከለከልበት ምክንያት በዚህ ቀን ይሁዳ ጌታን በሰላምታ አሳልፎ ሰጥቶታል፣ ጠቁሞበታል። እኔ የምስመው አንገቱን የምስመው እሱ ነው፣ ሰላም የምለው እሱ ነው፣ እሱን መታችሁ ትይዙታላችሁ ብሎ ይሁዳ ምልክት ሰጥቶ በዚህ ጌታን አሳልፎ ሰጥቶታል። ይህንን ለማሰብ ሰላምታ ከመሰጣጠት እንቆጥባለን። እንዲህ ብሎ ግብረ ሕማማቱ ያዛል። ግብረ ሕማማቱ ያዛል። በዕለተ ሐሙስ በቅዳሴ ጊዜ ዲያቆናቱ ወጥተው እጅ አይነሳሱም ይላል። ተአምሁ በበይናቲክሙ በአምሃ ቅድሳት የሚለው ትዝ ይላችኋል። ጸልዩ በእንተ ሰላም የሚልበት ያን ጊዜ ይወጡና ንፍቁ ዲያቆን፣ ሁለተኛው ዲያቆንና አንደኛው ዲያቆን ወጥተው ውጭ በአራቱ ማዕዘን እየዞሩ ይሰግዳሉ። ይህንን አስተውላችኋል። በዕለተ ሐሙስ ግን አይደረግም። ዛሬ አይደረግም፣ ይከለከላል። ምክንያቱም ይሁዳ በሰላምታ እጅ በመንሳት ክርስቶስን አሳልፎ የሰጠበት ቀን ስለሆነ እነዚህ ሁሉ ምስጢሮች የሚታዩበት የተለየ ቀን ነው። ይሄ ቀን የሐዲስ ኪዳን ሐሙስ ብሉይ ኪዳን የሚጠናቀቅበት ሐዲስ ኪዳን የሚጀምርበት ተብሎ ይገለጣል። ይህንን ስርዓት የሰራው ጌታችን መድኃኒታችን ኢየሱስ ክርስቶስ የብሉይ ኪዳኑን ስርዓት ጥንቅቅ አድርጎ ከፈጸመ በኋላ ነው። ጥንቅቅ አድርጎ ከፈጸመ በኋላ ዕለቱ በመሰረታዊነት የዛሬው ቀን የሐሙስ ቀን ማለት ነው። ያን ጊዜ ጌታ ስጋውን ደሙን የሰጠበት ቀን የአይሁድ የፋሲካ በዓል ተብሎ ነው የሚታወቀው። በዓለ ፍስሕ ይባላል። የፋሲካ በዓል ተብሎ ነው የሚታወቀው። ይሄ የፋሲካ በዓል የሚባለው እስራኤላውያን ከግብፅ ነፃ የወጡበት በዓል ነው። እስራኤላውያን ከግብፅ ነፃ ሲወጡ የተለያዩ ነገሮችን አድርገዋል። ለምሳሌ መጀመሪያው በግ አርደዋል። ይህም ደግሞ ከእግዚአብሔር የተሰጣቸው ትእዛዝ ነው። ኦሪት ዘጸአት ምዕራፍ 13 ላይ በግልጽ ተጽፎ ይገኛል። እግዚአብሔር እንዲህ ብሎ ለአሮንና ለሙሴ ነግሯቸዋል። 1 ዓመት የሆነው ጠቦት ትወስዳላችሁ፣ 7 ትሆናላችሁ፣ ወይም 10 ትሆናላችሁ፣ ወይም 12 ትሆናላችሁ፣ ወይም 13 ትሆናላችሁ። በዚህ ቁጥር ትሆናላችሁ። በጉን ትወስዱና
ታስሩታላችሁ። ለ14 ቀናት ታስሮ እንዲቆይ ታደርጋላችሁ። በ14ኛው ቀን ማታ ላይ ልክ እንደዚህ ሰዓት ማለት ነው፣ እጅግም ሳይመሽ እጅግም ደግሞ ቀን ሳይሆን ብርሃን ሳይሆን ጨለማም ሳይሆን በዚያ ሰዓት ታርዱታላችሁ። ሐሙስ ማታ ማለት ነው የሚያርዱት። ሐሙስ ማታ ታርዱታላችሁ። ዕለቱ ራሱ ሐሙስ ነው። ሐሙስ ለአርብ አጥቢያ ማለት ነው። በጉን ታርዱታላችሁ። በጉን ታርዱና ደሙን በበሩ ላይ ትቀቡታላችሁ። ኦሪት ዘጸአት ምዕራፍ 12 እና 13 ላይ የተጻፈው ነው እየነገርኳችሁ ያለሁት። ደሙ ይሄ በሩ የምትመለከቱት ልክ የቤተ ክርስቲያኑን በር እንደምታዩት በጉበኑ ላይ ትቀቡታላችሁ። መቃውን ትቀቡታላችሁ፣ በሩን ትቀቡታላችሁ። በጉን ካረዳችሁት በኋላ ቁጥሩን እንደገለጥኩላችሁ 7 ወይም 10 12 ሆናችሁ ትበሉታላችሁ። እንዳታስተርፉ። የተረፈ እንደሆነ ግን በእሳት አቃጥሉት። የተረፈውን የበጉን ትራፊ ማለት ነው የሚበሉትን። የምትበሉት ደግሞ ጥሬውን አይደለም፣ ዝግኑን አይደለም፣ ቅቅሉን አይደለም፣ ብሩንዶውን አይደለም የምትበሉት፣ በእሳት የተጠበሰ ነው የምትበሉት። በምን የተጠበሰ አልኳችሁ? በእሳት የተጠበሰ ነው የምትበሉት። ከዛስ ደግሞ ስትበሉት ተብሎ ስርዓት ደግሞ ተነግሯቸዋል። የበጉን ስጋ የሚበሉበት ስርዓት ተነግሯቸዋል። ይሄን የበጉን ስጋ የሚበሉበት ስርዓት በቀኛቸው ይበላሉ፣ በግራቻቸው ግን በትር ይይዛሉ። ምን ይይዛሉ አልኳቸው? በትር ይይዛሉ። ጫማቸውን ያደርጋሉ፣ ጥምታማቸውን ይጠመጥማሉ፣ ወገባቸውን ይታጠቃሉ፣ ሙሉ ልብሳቸውን ይለብሳሉ። ይሄ ብቻም አይደለም፣ ሲበሉ በትክክል ተቀምጠው አይደለም የሚበሉት። በትራቸውን እንደያዙ እንዲህ ቁጢጥ ብሎ መቀመጥ ታውቃላችሁ? እንደዚያ ተቀምጠው እንዲበሉት ይታዘዛሉ። ይሄ ብቻም አይደለም፣ ሲበሉት እየቸኮሉ ነው የሚበሉት። እየተጣደፉ እየተነጣጠቁ ቶሎ ቶሎ ነው የሚበሉት። ይሄ ብቻ አይደለም፣ በእሳት የተጠበሰው የሚበሉት ላይ መራራ ቅጠል እንዲጨምሩበት ታዘዋል። ይሄ ስርዓት አስቀድሞ ይሄ ነው በዓለ ፍስህ የሚባለው፣ የፋሲካ በዓል ተብሎ የሚጠራ። አሁን ይሄ በጉ ምንድን ነው የሚያሳየው ቢባል ወደፊት የሚመጣው ክርስቶስን የሚገልጥ ነው። ይህንን በግልጥ ወንጌል ተርጉሞ አስቀምጦታል። የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ጀምሮ ቅዱስ ዮሐንስ መጥምቅ ክርስቶስን ሲያየው የተናገረው ቃል ይሄ ቃል ነው። ለደቀ መዛሙርቱ የነገራቸው ነዋ በግኡ ለእግዚአብሔር ዘያ አትት ወያስየስል ኃጢአት ዓለም፣ እነሆ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ነው የተናገረው። ያኛው በግ አገልግሎቱ ምንድን ነው ሲባል ያንን በግ ከበሉ በኋላ እስራኤላውያን በቀጥታ ከግብፅ ለመጨረሻ ጊዜ ይወጣሉ። ከዛ በፊት ብዙ ሙከራዎች ተደርገዋል። ብዙ ሙከራዎች፣ ለምሳሌ እስራኤላውያን ታሪክ እንደምታውቁት ውሃው ደም ሆኗል። በዚያም ፈርዖን አለቀቃቸውም። ሙሴ በትሩን እባብ አድርጎ አሳይቷል። በዚያም አለቀቃቸውም። ጓጉንቸር የሚባል ቅማል የሚባል እነዚህ በምድራቸው እንዲፈጠር አድርጎ አሳይቷል። በዚህም ፈርዖን አለቀቃቸውም። 3 ቀን ጨለማ እንዲሆን አድርጓል። በዚህም ፈርዖን አለቀቃቸውም። ልብ በሉ። ከዛስ መጨረሻ የተለቀቁት በምንድን ነው? በጉን በልተው እስራኤላውያን በራቸው ደሙን ከቀቡ በኋላ ሞተ በኩር የሚባል በኩር የበህር ልጅ ሞት፣ ይሄ ሲመጣ ያን ጊዜ ነው ፈርዖን የለቀቃቸው። ያን ጊዜ መልአከ ሞት ተላከ። ሌሊት መልአከ ሞት መጣ፣ ወደ ግብፅ መጣና ከፈርዖን ጀምሮ በቤት ውስጥ እስከምትሰራዋ ፈጭታ ሰራተኛ ድረስ የበኩር ልጅ የሰዎችንም የእንስሳትንም በሞት ቀጣ፣ ገደለ። ወደ እስራኤላውያን መጣ መልአከ ሞት። በእነሱ በኩል ሲያልፍ በራቸው ደም ተቀብቷል። ምን ተቀብቷል? ደም ተቀብቷል። ከዛ እግዚአብሔር ለሙሴና ለአሮን ሲነግራቸው ምንድነው ያላቸው? ወሶበ ርኢኩ ደመ አሐልፍ እምኔክሙ፣ ደሙን ባየው ጊዜ ከእነሱ አልፋለሁ፣ ከእናንተ አልፋለሁ። እንዲህ ብሎ እግዚአብሔር በሙሴ በኩል ተናግሯል። ስለዚህ ደሙን በራቸው ላይ ስለቀቡ ሞት ከእነሱ አለፈ። የእስራኤላውያን የበህር ልጆች፣ የመጀመሪያ ልጆች፣ የእንስሳትም፣ የላሞቹ፣ የከብቶቹ፣ የጊደሮቹ፣ የአህዮቹ፣ የነዚህ የፍየሎቹ፣ የፈረሶቹ፣ የነዚህ ሁሉ በኩሮቻቸው የሰዎቹ አልሞቱም። ለምን? ደም ቀብተዋል። ደሙ ምልክት ነበር። ሞት እንዳያገኛቸው ምልክት ነበር። መዳን እንዲሆንላቸው ምልክት ነበር። የማምለጥ ምልክት ነበር። ያለመሞት ምልክት ነበር። ስለዚህ እስራኤላውያን መልአክ መጥቶ የሞት መልአክ መጥቶ ሌሎቹን ገደለ። ወደ እነሱ ሲመጣ ግን ደም አለ፣ አለፋቸው። ከዛስ እስራኤላውያን ያንን በፍጥነት በሉና ወጡ። ይሄ ብቻም አይደለም፣ ደንግጠው ግብፃውያን የጆሮ ወርቃቸውን፣ የእጅ ቀለበታቸውን
አምባራቸውን፣ ጌጣጌጣቸውን እነዚህን ሰጧቸው። ሂዱልን፣ በቃ ሂዱልን፣ ውጡልን፣ በእናንተ ምክንያት አለቅን፣ ልጆቻችን ሞቱ፣ እናንተ እዚህ ከቆያችሁ እናልቃለን፣ አምላካችሁ ይፈጀናል፣ ስለዚህ ሂዱልን ብለው ለመሸኘት ወርቅ ብር ሰጧቸው። እስራኤላውያን ከዛ ወጡ። ያ ቀን የነፃነት ቀን ለዘላለም የመታሰቢያ ቀን ሆኖ መጋቢት 24 ቀን በእኛ አቆጣጠር በዚያ ጊዜ ሐሙስ ለአርብ ሌሊት የወጡበት ቀን ነው ፋሲካ የሚባለው። ስለዚህ በመሰረታዊነት ይሄ ጸሎተ ሐሙስ መጀመሪያ የሚከበረው በፋሲካ በዓልነት ነው። በዓለ ፍስህ ተብሎ የሚጠራው። ደቀ መዛሙርቱ ጌታን ጠየቁት፣ ፋሲካን ታከብራለህ እንደ ኦሪቱ ስርዓት የት እናሰናዳለህ ብለው ጠይቀውታል። ጌታ ነገራቸው። አስቀድሞ ቀጠሮ ያለበትን ቤት ነገራቸው። ሂዱ፣ ወደፊታችሁ ሀገር ስትሄዱ አንድ ሰው ውሃ የተሸከመ ሰው ታገኛላችሁ። ምን የተሸከመ ሰው? ውሃ የተሸከመ ታገኛላችሁ። ተከትላችሁት ግቡ ነው ያላቸው። ተከትላችሁት ግቡ። አያችሁ፣ ጌታ አዘጋጅቷል አስቀድሞ ስጋው ደግሞ የሚፈተትበት ቦታ። ከዛ የሚላቸው ምን እንደሆነ ታውቃላችሁ? እሱን ተከትላችሁ ስትገቡ የተነጠፈ ቤት ታገኛላችሁ፣ የተዘጋጀ ቤት ታገኛላችሁ፣ የተሸለመ ያጌጠ ቤት ታገኛላችሁ። ወደዚያ ግቡና ለባለቤቱ እንዲህ በሉት፣ ፋሲካን በአንተ ቤት ነው ማሳልፈው፣ ራት የምበላው አንተ ቤት ነው ብላችሁ ንገሩት አላቸው። ቤተክርስቲያን የተነጠፈች ናት። ቤተክርስቲያን ያጌጠች ናት። ቤተክርስቲያን የተዋበች ናት። ከዚያ የተነሳ ነው ቅዱስ ስጋው ክቡር ደሙ የሚፈተትበትን ቤት ብንችል በወርቅ በእንቁ የምንሰራው፣ ባንችል ባለን አቅም ውብ አድርገን የምንሰራው ከዚህ የተነሳ ነው። ጌታ የላካቸው ሐዋርያት ወደዚህ ስለሆነ የተነጠፈ ቤት፣ ያማረ ያጌጠ የተሸለመ ቤት ታገኛላችሁ ስላላቸው ወደዚህ ገቡ ሐዋርያት። ሂደው መልእክቱን አደረሱ። ይሄ ሰውዬ አላቅማማም፣ አላጉረመረመም። ጌታችን መድኃኒታችን ኢየሱስ ክርስቶስ በቤቱ እንዲገባ ፈቀደ። ከዚያስ ጌታ በዚህ ቤት ተገኘ። መጀመሪያ ያደረገው ምንድን ነው? ለፋሲካው የሚያስፈልገው ነገር ሁሉ እንዲቀርብ አደረገ። የፋሲካው በግ እንዲቀርብ አደረገ። ዶሮው እንዲቀርብ ተደረገ። ቂጣው እንዲቀርብ ተደረገ። ጌታችን መድኃኒታችን ኢየሱስ ክርስቶስ የብሉይን ስርዓት ፈጸመ፣ የበጉንም ስርዓት አደረገ። በጉ ተበላ። ሐዋርያት በሉ፣ ጠገቡ፣ ራታቸውን በሉ። ከዛ በኋላ ግን ጌታ እንዲህ አደረገ። የሚያልፍበት ጊዜ ነው። የብሉይ ኪዳን ስርዓት ለመጨረሻ ጊዜ የሚያልፍበት፣ መስዋዕቱ የሚያልፍበት፣ የኦሪት መስዋዕት የሚያልፍበት፣ የኦሪት መቅደስ የሚያልፍበት፣ የኦሪት ክህነት የሚያልፍበት፣ የአዲስ ኪዳን ክህነት የሚመሰረትበት፣ የአዲስ ኪዳን የዘላለም መስዋዕት፣ ማይለወጠው መስዋዕት፣ የሚያድነው መስዋዕት፣ አቅም ያለው ኃይል ያለው ጉልበት ያለው መስዋዕት፣ የዘላለም ሕይወት መስጠት የሚችለው መስዋዕት የሚመሰረትበት ስለሆነ ክርስቶስ በተአምራት ሆዳቸው ውስጥ ያለውን የፋሲካ እራት እሱን አጠፋው። ምክንያቱም ሊቆርቡ ነው። ለዚህ ነው እኛ 18 ሰዓታትን ጾመን ቅዱስ ስጋውን ክቡር ደሙን የምንቀበልበት ምክንያት ይሄ ነው። ጌታ በተአምራት በሆዳቸው ውስጥ ያለውን አጥፍቶ ከዛ በኋላ ነው ስጋውን ደሙን ያቀበላቸው። ለምን? የኦሪቱን ስርዓት ሳይፈጽም አድርጎት ቢሆን ኖሮ በነቀፉት ነበር። የኦሪትን ስርዓት አጠፋ፣ የኦሪትን ስርዓት አይፈጽምም ባሉት ነበር። እንዲህ እንዳይሉት እንዳይሰናከሉበት የኦሪቱን ስርዓት ፈጸመ። አዲሱን ስርዓት ደግሞ በባዶ ሆዳቸው ያኛውን በተአምራት አጥፍቶ በባዶ ሆዳቸው እንዲቀመጥ አደረገ። ለቂጣ በዓል የቀረበውን ቂጣ ጌታችን መድኃኒታችን ኢየሱስ ክርስቶስ ቆረሰ። ሲበሉም ይላል ኢየሱስ እንጀራውን አንስቶ ባረከ። እንጀራውን አንስቶ ምን አደረገ? ባረከ። ሲባርክ ምን እያደረገ ነው? እየለወጠው ነው። የጌታ አንዱ ቃል ዓለምን የተሸከመ ነው። የጌታ ቃል እኛን የሰራ ነው። የጌታ ቃል ትንፋሽ የሰጠ ነው። የጌታ ቃል ሕፃናትን በእናቶቻቸው ማህፀን 9 ወር የሚጠብቅ 9 ወር ከ5 ቀን የሚጠብቅ ነው። የበላችው ተጭኖ የጠጣችው አንዝዞ እንዳይገለው አድርጎ የሚጠብቅ ቃል ነው። እኛን እዚህ ያጸና ቃል ነው። እኛን በትንሣኤ የሚያስነሳ ቃል ነው። ምድርን የተሸከመ ዓለምን በሙሉ የተሸከመ ቃል ነው የጌታ ቃል። ሲባርክ ይህንን ቃል ተናገረ። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ አለ። እስኪ በሉ እንካችሁ በሉ። ይሄኛው አነጋገር እንካችሁ የሚለው ቃል የትንቢተ ነቢያት መድረስን የሚያሳይ ነው። የሱባኤው መድረስ የተስፋውን መሰጠት የሚያሳይ ነው። ይሄው እንደማለት ነው። ይሄው እንደማለት ነው። ያ ጊዜ ያ 5500 ዘመን አልቆ፣ ያ የፍዳ ዘመን አልቆ፣ ያ የዕዳ ዘመን አልቆ ይሄው ዘላለማዊ ምግብ የሚቀርብበት ጊዜ ደረሰ። ይሄው እንካችሁ፣ ይሄው እዚህ
ይሄው ብሎ የሐዋርያትን ፈቃድ ጠይቆ ዘርግቶ እንደ መስጠት ነው። እንካችሁ ካለ በኋላ ብሉ ይላል። ምን በሉ? ብሉ ይላል። ሲበሉም ነው የሚለው። ልብ በሉ፣ ሲበሉም ነው አንስቶ የሰጣቸው። ግን አሁን ብሉ የሚለው ምንድን ነው? ያኛው የሚጠፋ ነው። አስቀድሞ እንዲህ ብሎ ተናግሯል። በዮሐንስ ወንጌል ምዕራፍ 6 ከቁጥር 26 ጀምሮ ብትመለከቱ ተገበሩ እንከሰ አኮኬ ለመብል ኃላፊ አላ ለመብል ዘይነብር ለሕይወት ዘለዓለም። ከእንግዲህ ወዲህ ለሚጠፋ መብል አትስሩ። ምን ለሚጠፋ መብል ምን አትበሉ? አትስሩ። ተገበሩ እንከሰ አኮኬ ለመብል ኃላፊ፣ ለሚጠፋ መብል አይደለም። አላ ለመብል ዘይነብር ለሕይወት ዘለዓለም፣ ለዘላለም ሕይወት ለሚኖር ምግብ መብል ስሩ እንጂ ይሄኛውን አትከተሉ። ይሄኛውን እየተከተላችሁ አትውደቁ። ይህን የተናገረው እንጀራ አበርክቶ መና አበርክቶ ስለመገባቸው በዛ ምክንያት ጌታን ለመሾም ይከተሉ የነበሩትን ሰዎች ነው እንደዚህ ያላቸው። ለሚጠፋ መብል ለምን ትደክማላችሁ? ለምን ትንከራተታላችሁ? አሁን ይሄን የሚጠፋውን መብል ሆዳቸው ውስጥ አጠፋው። አሁን እያላቸው ያለው ብሉ ነው። እንዴ እየበሉ አልነበረም እንዴ? ለብሉ ብሉማ መጀመሪያ እየበሉ አልነበረም ወይ? ልብ ብላችሁ መጽሐፍ ቅዱስን ይዩት። ሲበሉም ነው የሚለው። ሲበሉም ኢየሱስ እንጀራ አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ ይህ ሥጋዬ ነው አለ ይላል። እየበሉ ነበር። እሱ እያለ ያለው ደግሞ ቆርሶ ባርኮ ብሉ ነው የሚለው። ለምንድን ነው እየበሉ እያሉ ብሉ የሚለው ቢባል ያኛው ይጠፋል። ያኛው ይጠፋል። ያኛው ዕዳ ነው። ያኛው ፍዳ ነው። ያኛው ሞት ነው። ያኛው የዘላለም ሕይወት አይደለም። ያኛው ምድራዊ ነው። ያኛው የዘላለም ሕይወት አይሰጥም። ስለዚህ ይሄኛውን እውነተኛው ምግብ ሰጣቸው። ማረጋገጫውስ ምንድን ነው? ሥጋዬ ነው የሚለው ቃል። ምክንያቱም አስቀድሞ ምን ብሎ አስተምሯል? የዮሐንስ ወንጌል ምዕራፍ 6 ከቁጥር 53 ጀምሮ ሥጋዬን የበላ ደሜን የጠጣ የዘላለም ምን አለው? ሕይወት አለው። ስለዚህ ይሄ ሥጋዬ ነው ብሎ ተናገረ ማለት ይሄ የዘላለም ምንድን ነው እያለ ነው? ሕይወት ነው እያለ። ይሄን ምስጢር የሰራበት ቀን ነው። ለዚህ ነው ያኛውን ትቶ እየበሉ እያሉ ያኛውን ትቶ ያኛውን አቋርጦ። ለምሳሌ አሁን አንዳንድ ቦታ በከተማም ሊኖር ይችላል፣ በገጠር አካባቢ ካያችሁ አንድ ምግብ ቀርቦ እየተበላ የተሻለ ምግብ የሚመጣ ከሆነ ይሄኛውን አንስተው ይሄኛውን ይተካሉ። ይሄ ይቆይ ብለው ማዕዱን አንስተው ሌላ ማዕድ ያስቀምጣሉ። ይሄ ብቻም አይደለም፣ ይሄኛውን ብላ ይሄኛው ይሻልሃል ብለው እንደገና ይሄኛውን ያቀርባሉ። ይሄ ብቻም አይደለም፣ የአባውራ ምግብ የሚባል በገጠሪቱ ክፍሎች የአባውራ ምግቦች የሚባሉ የተለዩ አሉ። ይሄ ልጁ ኩታራ ምናምን የሚበላው ነጭ ወጣል፣ ይሄ ዘይት የሌለው ምናምን ቅመማ ቅመም የሌለው ቡላ ወጣል። አባውራው ደግሞ የሚዘጋጅለት ምግብ አለ። መልካም ከአክብሮት የተነሳ አንድ ሰው ሲናገር ሰምቻለሁኝ። ድሮ ምርጡ ለአባውራ ነበር የሚባለው አለ እና አባውራው እየበላ ኖረ አለ። እኛ ጋር ሲደርስ አሁን ምርጡ ለሕፃናት ተባለ አለ እና እኛ ምርጥ የሚባል ነገር ሳናገኝ አለፈናል፣ ተላለፍን ከምርጥ ነገር ጋር። በፊት ከአባውራ እኛ አባውራ አሁንን ስንደርስ ደግሞ ለልጅ ተባለና አሁን ለልጅ ነው የሚሰጠው። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ምርጡ ለሐዋርያት ሰጣቸው፣ ምክንያቱም ሥጋው ከሁሉ ይበልጣልና። ስለዚህ ይሄኛውን ማዕድ በዚህኛው ማዕድ ተካው። የብሉይ ኪዳኑን ማዕድ በሐዲስ ኪዳኑ ማዕድ ተካው። የብሉይ ኪዳኑን መስዋዕት በሐዲስ ኪዳኑ መስዋዕት ተካው። በራሱ መስዋዕት ተካው። በማያልፈው ምግብ ተካው። በማያልፈው መጠጥ ተካው። ይህን የሚያሳይ ነው። ስለዚህ ሥጋዬ ነው ብሎ የተናገረው ቃል ይሄ ነው። ይሄ ብቻም አይደለም። አሁንም የዮሐንስ ወንጌል ምዕራፍ 6 ቁጥር 55 ላይ ሥጋዬ እውነተኛ መብል ነው፣ ደሜም እውነተኛ ምንድን ነው? መጠጥ ነው ብሎ ተናግሯል። ልብ በሉ፣ ሥጋዬ እውነተኛ መብል፣ ደሜ እውነተኛ መጠጥ ብሎ ተናገረ። እያለ ያለው እዚህ ላይ እንካችሁ ብሉ ካለ በኋላ ይህ ምኔ ነው ያለው? ሥጋዬ ነው ያለው። ሥጋዬ ደግሞ እውነተኛ ምንድን ነው ብሏል? መብል። እውነተኛ ምንድን ነው? ደሜ መጠጥ ነው። ስለዚህ እያለ ያለው ጌታ ይሄው እውነተኛው ምግብ እያለ ቀጥታ ስትተኩት መጀመሪያ እየበሉ ነበር። ሲበሉ አንስቶ ሰጣቸው። እንዴ ለምን ነው እየበሉ እንደገና ሌላ ምግብ የሚቀይርላቸው ቢባል ይሄኛው ምግብ ሥጋው ነው። ሥጋው ደግሞ ሕይወት ነው። ይሄ ሥጋዬ ነው ብሎ ተናገረ። ምን እያላቸው ነው? ሕይወት ነው። ይሄ እውነተኛው መብል ይሄ ነው። እውነተኛ መጠጥ ይሄ ነው እያለ ነው። እውነተኛው ስርዓት ይሄ ነው። እውነተኛው ሕግ ይሄ ነው። የማያልፈው ሕግ የሚሻለው ከኦሪት የሚሻለው ከኦሪት የሚበልጠው ከብሉይ ኪዳን የሚበልጠው ሕግ በደም በራሱ ደም የተመሰረተው ኪዳን ይሄ ነው። ይሄ ቀን ልዩ ነው። ይሄን ያሳየበት ነው። ስለዚህ ቀጥሎ ደግሞ ጌታ እንዲህ ይላል። ደግሞ ይሄ ይገርመን ቁጥር 27 ላይ
ጽዋውንም አንስቶ አመስግኖም ሰጣቸው ይላል። አመስግኖ የሚለው ቃል ባርኮ ማለት ነው፣ ጸሎት አድርጎ ማለት ነው። አመስግኖ ሰጣቸው እንዲህም አለ፣ ሁላችሁ ከእርሱ ጠጡ ይላል። ስንታችሁ? ሁላችሁ ከእርሱ ጠጡ ይላል። ሁላችሁ የሚለው ሐዋርያትን ብቻ አይደለም። ሁላችሁ የሚለው በሐዋርያት በኩል ሁላችንን ነው። በነገራችን ላይ ጌታ በዚህ ጊዜ የሰራው ስርዓት በሙሉ አንተን ይመለከታል፣ አንቺን ይመለከታል፣ እኔን ይመለከታል፣ ፍጥረትን ሁሉ ይመለከታል። የመቀበል ያለመቀበል ጉዳይ እንጂ ክርስቶስ በመዋዕለ ሥጋዌው ያደረገው ነገር በሙሉ ማንንም ይመለከታል። ምክንያቱም እንዲህ ነው የሚለው፣ አንዱ ስለ ሁሉ ምን አለ? ሞተ። በቃ ይሄ ነው። ሞቱ ስለ ሁሉ ከሆነ ትምህርቱም ስለ ሁሉ ነው። ሞቱ ስለ ሁሉ ከሆነ ደሙ ስለ ሁሉ ነው። ሥጋው ስለ ሁሉ ነው። ቃሉ ስለ ሁሉ ነው። ርኅራኄው ስለ ሁሉ ነው። ፍቅሩ ስለ ሁሉ ነው። መስቀሉ ስለ ሁሉ ነው። ማዳኑ ቤዛነቱ ስለ ሁሉ ነው። እነኋት እናትህ የሚለውም ስለ ሁሉ ነው። ጌታ የተናገረው ነገር በሙሉ ስለ ምንድን ነው? አንዳንድ ሰው ችግሩ ምን መሰላችሁ? የሚያደርጉትን አያውቁምና ይቅር በላቸው የምትለዋ ነው። አዎ ለእኔ እኮ ነው ይላል። እነኋት እናትህ የሚለውንስ ለእኔ አይደለም ይላል። እዚህ ጋር ሲደርስ ይሸሻል። የብዙ ሰው ችግር ይሄ። አምላኬ ተጠማሁ ብሎ መስቀል ላይ ጮኸ ስትለው አዎ እኔን እኮ ነው የተጠማው የኔ ጌታ ይላል። ይሄ ለእኔ ነው ይላል። እነኋት እናትህ ሲባል እሱማ ለዮሐንስ ነው ይላል፣ ይሸሻል። ጌታ በመስቀል ላይ የተናገረው ስለ ሁሉ ነው። የሚያደርጉትን አያውቁምና ይቅር በላቸው ያለው ስለ ሁሉ ነው። ዛሬ በገነት ትኖራለህ ያለው ለወንበዴው ብቻ አይደለም፣ ስለ ሁሉ ነው። ምክንያቱም ጌታ ይህንን ቃል ለሁላችንም ይናገረዋል። ስለ ሁሉ ነው። አንድም ነገር ጌታ ያደረገው ነገር በሙሉ ስለ ሁሉ ነው። ለምሳሌ ኃጢአትሽ ተሰረየልሽ የሚለው ቃል ስለዚያ ሴት ብቻ የተነገረ ነው። እኛን አይመለከትም? ይሄ ቃል ይመለከተናል እኮ። እግዚአብሔር ይፍታ ስንባል ቀኖናችንን ተቀብለን ስንጨርስ እኮ ካህኑ ማን ይፍታ ይለናል። ያን ጊዜ እኮ ኃጢአትህ ተተወችልህ እኮ እንባላለን። አይመለከተንም? ጌታ የተናገረው በሙሉ ያደረገው በሙሉ የሐዋርያትን እግር አጥቧል። ይህ አይመለከተንም? እንደኛን ይመለከተናል። የእኛን እግር አጥቧል። በይሁዳ በኩል የእኛን እግር አጥቧል። በጴጥሮስ በኩል የእኛን እግር አጥቧል። በቶማስ በኩል በእንድርያስ በኩል የእኛን እግር አጥቧል። የትኛው ነው የማይመለከተን? አያችሁ፣ ሌሎቹ የሚሉት አሁን ይቺ እንዳልኳችሁ የሚያደርጉትን አያውቁምና ይቅር በላቸው የምትለዋን አዎ ጌታ መስቀል ላይ ለምኖልኛል ይላቸዋል። ጾመ እስከተባለ አዎ ጾሞልኛል ይሉና ጾሟን መጾም አይፈልጉም። አንዳንድ ነገሮች እንዴት ገልብጠው እንደሚረዱት ነው። እያንዳንዱ ነገር ጌታ ለአርአያነት፣ ለአብነትነት፣ ለምሳሌነት ያደረገው ነው። አድርጉ ተናግሮ ለእናንተ ነው ውሰዱት ነው። ስለዚህ መስቀል ላይ የተፈተተው ስጋ ሐሙስ ማታ ለሐዋርያት የተሰጠው ስጋ ለሐዋርያት ብቻ አይደለም፣ ለእኔም ተሰጥቶኛል። እኔ ከጴጥሮስ ጋር ነበርኩ፣ ከነ ኃጢአቴም ቢሆን ከጴጥሮስ ጋር ነበርኩኝ፣ ከእንድርያስ ጋር ነበርኩኝ። ምቆርበው ለመቆጠር ነው ከሐዋርያት፣ ማስቀድሰው ለመቆጠር ነው ከሐዋርያት። ይህን ምስጢር በደንብ ማወቅ ይገባል። ይቺ ቤተ ክርስቲያን እንዴት አድርጋ በዚያ ቃል መሰረት ስጋውና ደሙን እንደምትሰጥ አስደናቂ የሆነች ቤተ ክርስቲያን ከሐዋርያት ጋር እኩል የምታደርግ ጊዜውን አልፋ ዘመኑን አልፋ ቦታውን አልፋ ቀራንዮ ስር የምትገኝ ቤተ ክርስቲያን፣ መስቀል ስር የምትገኝ ቤተ ክርስቲያን፣ ከሐዋርያት ጋር የምትቆርብ ቤተ ክርስቲያን፣ ከሐዋርያት ጋር የምታቆርብ ቤተ ክርስቲያን፣ የምታስደንቅ ቤተ ክርስቲያን። ይችን ቤተ ክርስቲያን የሰጠን አምላካችን እግዚአብሔር የተመሰገነ ይሁን። ሁላችሁ የሚለው ቃል ይህንን የሚያሳይ ነው። ልብ በሉ። ሁላችሁ ከእርሱ ጠጡ። ከዚህ አስቀድሞ የሚቀርብ ወይን አለ። ይህን ወይን አባቶቻችን ሲናገሩ የኤልያስ ወይን እየተባለ እስራኤላውያን መስዋዕት ባቀረቡ ቁጥር ለኤልያስ የሚያቀርቡት መስዋዕት ልማድ ነበር። በነገራችን ላይ የሚያስቀምጡት ማለት ነው። ይህ የኤልያስ ፋንታ ነው ተብሎ የሚቀመጥ እና እስከ ቅርብ ጊዜ ድረስ ኤልያስ እንደምታውቁት ተሰውሯል፣ አልሞተም። ደብዳቤ የላከበት ጊዜ እንዳለ ታውቃላችሁ አይደለም? ኤልያስ በብሔረ ሕያዋን ሆኖ ለእስራኤላውያን ነገስታት ደብዳቤ የላከበት ጊዜ አለ። ከብሔረ ሕያዋን ከኤልያስ የተላከ ደብዳቤ ብሎ እና እስራኤላውያን ኤልያስን በጣም ስለሚያከብሩት ስለሚወዱት ኤልያስ አለ ብለው ስለሚያምኑ ለኤልያስ ፋንታው ብለው መስዋዕት ያስቀምጣሉ፣ ወይን ያስቀምጣሉ። ጌታ ያንን ለኤልያስ የተቀመጠውን ወይን ነው በደቀ መዛሙርቱ መካከል አስቀምጦ ከዚህ ወይን አልጠጣም አላቸው። እናንተ ግን ሁላችሁ ከዚህ ጠጡ ብሎ ለውጦ የሰጣቸው እሱ ነው። ለምን? ኤልያስ አያድናችሁም። ኤልያስ ተሰቅሎ አያድናችሁም። ኤልያስ ስጋ አይሰጣችሁም። ኤልያስ ደም አይሰጣችሁም።
ኤልያስ ልክ ነው፣ ብፁዕ ነው። ኤልያስ ልክ ነው፣ ቅዱስ ነው። ኤልያስ ልክ ነው፣ ነቢይ ነው። ኤልያስ ልክ ነው፣ ይማልዳል። ኤልያስ ልክ ነው፣ ይጸልያል። ኤልያስ ልክ ነው፣ ይለምናል። መስቀል ላይ ተሰቅሎ ግን አያድንም። ቢሰቀልም ማዳን አይችልም። ስለዚህ ለኤልያስ የተቀመጠውን መስዋዕት እሱን ለውጦ ጌታ ይሄው ደሙ ከዚህ ጠጡ አላቸው። ቀጥሎ እንዲህ ይላል፣ ሁላችሁ ከእርሱ ጠጡ ካለ በኋላ ስለ ብዙዎች ለኃጢአት ይቅርታ። ለምን ይቅርታ? ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። የምን ደሜ ይህ ነው? የአዲስ ኪዳን ደሜ ይህ ነው። የመጀመሪያው እዚህ ላይ የምትመለከቱት ይህ ስጋዬ ነው፣ ይህ ደሜ ነው እያለ ነው የተናገረው። አንዳንድ ሰዎች መታሰቢያ ነው ብለው የሚናገሩ ሰዎች አሉ። መታሰቢያ ከተባለ ሁልጊዜ መታሰቢያ እንደ በሚል ነው የሚገለጠው። ለምሳሌ ይህ እንደ ስጋዬ ነው፣ ይህ እንደ ደሜ ነው ቢል ኖሮ መታሰቢያ ይባላል። ለምን? ስጋው አይደለም ደሙ አይደለም፣ ግን እንደ ስጋው ነው እንደ ደሙ ነው። ለምሳሌ አሁን በየቤታችን አላውቅም፣ እዚህ ሀገር አዲስ አበባ እንደዚህ ይኑር አይኑር አላውቅም፣ በብዛት ጉልባን ይታወቃል። በእርግጥ ግን በገጠሪቱ እኔ በተወለድኩበት አካባቢ የሚታወቀው ግን ትኩስ የሚባል ወይም ድፎ ዳቦ እሱ ይጋገራል። ይሄ ያለ እዚህ ሀገር አዲስ አበባ አለ። እኔም አውቀው እንደሱ ነው። እና ያ ይጋገራል። ከዛ ሌሎችም ዝግጅቶች ይደረጋሉ። ከጸሎተ ሐሙስ፣ ከቅዳሴው መልስ፣ ከአገልግሎቱ መልስ ኪርያላይሶን ውዳሴ ማርያሙ ተደግሞ ኪርያላይሶን ይባልና ዳቦው ተደፍቶ እንዲቆረስ ይደረጋል። ያ መታሰቢያ ነው እንጂ ስጋ አይደለም፣ ደም አይደለም። ያ መታሰቢያ ነው። በዚች ቤተ ክርስቲያን የሚሰጠው ስጋና ደም ግን መታሰቢያ ሳይሆን አማናዊ ነው። መታሰቢያ ሳይሆን ምናዊ ነው አልኳችሁ? አማናዊ ነው፣ ወይም እውነተኛ ስጋና ደም። ለምንድን ነው አማናዊ የሆነው ቢባል ክርስቶስ ያለው ይህ ምኔ ነው ነው ያለው፣ ስጋዬ። ይህ ምኔ ነው ነው ያለው፣ ደሜ። እንዲያውም ግልጥ አድርጎ የሐዲስ ኪዳን ደሜ በቃ። ስለዚህ ክርስቶስ በቀጥታ ለውጦታል። ሳይለውጠው እንዲህ አይልም። እንዴት አድርጎ አይሁድ የጋገሩትን ቂጣ ስጋዬ ነው ብሎ ይላል? ባይለውጠው ኖሮ እንዴት አድርጎ ለኤልያስ የተቀመጠውን ወይን እንዴት ደሜ ነው ይላል? ባይለውጠው ኖሮ እንዴት ይህን ቃል ይናገራል? ለውጦታል። አማናዊ ብለን የምንጠራውም ለዚህ ነው። በቤተክርስቲያን የሚቀርበውም ለዛ ነው። ስለዚህ እውነተኛ ስጋ እውነተኛ ደም ቤተክርስቲያኒቱ ትሰጣለች። ይሄ የምስጢር ቀን ተብሎ የሚታወቅበት ምክንያት ይሄ ነው። ሌላው ለኃጢአት ይቅርታ የሚፈስ ነው የሚለው ብዙ ጊዜ ይህንን የገለጥኩ ይመስለኛል። በዚህ አጠቃልላለሁ። ለብዙዎች ለኃጢአት ይቅርታ የሚፈስ ማለት ምን ማለት መሰላችሁ? በብሉይ ኪዳን በጣም ብዙ በሰው እጅ የጠፉ የተገደሉ ሰዎች አሉ። ደማቸው የፈሰሱ ሰዎች አሉ። ለምሳሌ አቤል በወንድሙ በቃየል ተገድሏል። ከዛ በኋላ ሌሎች ሰዎችም ለምሳሌ ነቢዩ ኢሳይያስ በሰዎች ነው የተገደለው። በመጋዝ ተተርትሮ በኩላብ ተሰቅሎ ነው የተገደለው። መሀል ለመሀል መጋዝ ተደርጎበት ሰውነቱ ከዚህ ከራስ ከአናቱ ጀምሮ መሀል ለመሀል በመጋዝ ሰንጥቀው ነው የገደሉት። ስለዚህ ደም የፈሰሰ ደም አለ በሰዎች። ይሄ ብቻም አይደለም፣ ካህን ተገድሏል በቤተ መቅደስ። ካህኑ ዘካርያስ የሚባል ካህን እንደዚህ አለት ላይ የተፈጥሮ ድንጋይ ላይ እንደዚህ የተደርድሮ ምናምን ሳይሆን ድንጋዩ የተፈጥሮ አለት ላይ በቤተ መቅደሱ አጠገብ ከታች አለት አድርገው ከላይ ደግሞ በአሎሎ ፈጥፍጠው ገለውታል። ዘካርያስ የሚባል ካህን እና ካህኑ ሲሞት ይህንን ደም እግዚአብሔር ይፈልገው ብሎ ነው የሞተው። መጨረሻ ያወጣው ቃል ይሄ ቃል ነው። እንደውም ይሄ ደም በጣም ብዙ ዓመታትን እየጮኸ ቆይቷል፣ የዘካርያስ ደም። እንደገና ደግሞ የቅዱስ ዮሐንስ መጥምቅ አባት ካህኑ ዘካርያስ ደግሞ በሰይፍ ታርዶ የሞተው ቤተ መቅደሱ በር ላይ ነው። እነዚህ ሁሉ ደሞች አሉ እና ጌታ እንዲህ ብሎ ተናግሯል በማቴዎስ ወንጌል ምዕራፍ 23 ከቁጥር 23 ጀምሮ ወናሁ አሐስስ ደመ እምእዴክሙ እምደመ አቤል ጻድቅ እስከ ደመ ዘካርያስ ወልደ በራክዩ ዘተቀትለ በማእከለ ቤተ መቅደስ ወምስዋዕ። እነሆ ከአቤል ጀምሮ በቤተ መቅደሱ መካከል እስከተገደለው እስከ ካህኑ ዘካርያስ ደም ድረስ ከእጃችሁ እፈልጋለሁ ደማቸው። እና እኔ የሚገርመኝ ምኑ መሰላችሁ? ክርስቶስም ተፈጥፍጦ ነው የሞተው። ደሙ ፈሶ አልቆ ነው የሞተው። ብዙ ጊዜ እንደምንለው ተገርፎ ነው የሞተው። ደሙ ያለማቋረጥ ፈሶ ሙቶ እንኳን ከጎኑ ደም እየፈለቀ ነው የሞተው። ግን በጣም የሚገርመው እስከ ዘካርያስ ድረስ ያለውን ደም ነው ከእጃችሁ እፈልጋለሁ ያለው እንጂ እስከ እኔ ደም አላለ። የኔን ደም ከእጃችሁ እፈልጋለሁ አላለ። ምክንያቱም አስቀድሞ የተናገረው ቃል ምን የሚል ቃል ነው? ስለ ኃጢአት ይቅርታ የሚፈስ
ለምን የሚፈስ? ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደም ይሄ ነው ብሎ ተናግሯል። ይቅርታ የሚያደርግ ነው ደሙ። ይቅር የሚል ነው ደሙ። የሚምር ነው ደሙ። ማይበቀል ነው ደሙ። ማይመራመር ነው ደሙ። ማያሳድድ ነው ደሙ። ይሄ ብቻም አይደለም፣ ተጠያቂ ደግሞ እንዳይሆኑ በዚህ አይሁዳውያን ተጠያቂ እንዳይሆኑ መስቀል ላይ ቅድም እንደገለጽነው የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው ብሎ ተናግሯል። ነፃ አድርጓቸው። ይሁዳ ተጠያቂ የሆነው ክርስቶስን አሳልፎ በመስጠቱ አይደለም። ሁልጊዜ እላለሁ፣ ይሁዳ ተጠያቂ የሆነው ክርስቶስን አሳልፎ በመስጠቱ አይደለም፣ ንስሐ ባለመግባቱ ነው። አይሁዳውያን ክርስቶስን በመስቀላቸው አይደለም ተጠያቂ የሆኑት፣ የእግዚአብሔር ልጅ እንደሆነ ባለማመናቸው ነው። ምን ባለማለታቸው አልኳቸው? ባለማመናቸው፣ የእግዚአብሔር ልጅ መሆኑን ባለማመን። እነዚህ ነገሮች በደንብ ለይታችሁ ማወቅ አለባችሁ። ለምን? ስለሰቀሉትማ የሚያደርጉትን አያውቁምና ምን በላቸዋል? በቃ ይቅር ብሏቸዋል። ይሄ ቃል በቀጥታ የሚያሳየው ይቅር በላቸው የሚለው ቃል ይቅር ብያቸዋለሁ የሚልን ቃል ለምን? አብን ይቅር እንዲላቸው ከጠየቀ እሱማ ኦልሬዲ ይቅር ብሏል ማለት እኮ ነው። እግዚአብሔር መንፈስ ቅዱስን ይቅር እንዲል ከጠየቀ እሱማ አስቀድሞ ይቅር ብሏል። የታወቀ እኮ ነው። የታወቀ እኮ ነው። ስለዚህ በፍጹም ክርስቶስን በመስቀሉ የተኮነነ አይሁዳዊ የለም። ክርስቶስን በመግረፉ የተኮነነ አይሁዳዊ የለም። በምንድን ነው የተኮነኑት ካላችሁኝ፣ እንዴት ከሙታን ተለይቶ ተነስቶ፣ እንዴት መቃብሩ ባዶ ሆኖ፣ እንዴት አርጎ፣ እንዴት ደግሞ ለ120 ቤተሰብ ከሙታን ተለይቶ ከተነሳ በኋላ ታይቶ ተገልጦ፣ እንዴት ደግሞ 500 የሚሆኑ ሙታን ከመስቀል ስር ተነስተው እኮ ሰብከዋቸው አክስቶቻቸው፣ አጎቶቻቸው ራሳቸው ገንዘው የቀበሯቸው ሰዎች ተነስተው መሲህ እኮ ነው ብለው ነግሯቸው አላመኑም። አይገርም? ይሄ ነው ዕዳ የሆነባቸው። 500 ሙታን ተነስተዋል። ወንጌላዊ ቅዱስ ማቴዎስ ይገልጣል። የማቴዎስ ወንጌል ምዕራፍ 27 ቁጥር 50 ጀምሮ ብትመለከቱ ቅዱሳን ስጋዎች ተነስተዋል ይላል። እነዚህ የተነሱት ብዙ 100 ዓመታት የሆናቸው፣ ብዙ ዕለታት የሆኗቸው፣ ብዙ ዘመናት የሆናቸው ክርስቶስ ያስነሳቸው ሙታን አሉ። ትኩስ ሬሳ አስነስቷል። የዕለት ሬሳ አስነስቷል። የ4 ቀን ሬሳ አስነስቷል። የዓመታት ሬሳዎችን አስነስቷል። ትኩስ ሬሳ ወለተ ኢያኢሮስ የመቶ አለቃው ልጅ የማቴዎስ ወንጌል ምዕራፍ 9 ላይ ያለችው ወዲያው እንደሞተች ነው የደረሰው። ወዲያው ልክ ገንዘው ውጥት ሲሉ ነው ጌታ ግብት ያለው። ተኝታለች እንጂ አልሞተችም ነው ያላቸው። እነሱ በጣም ሳቁበት ይላል። እኔ በጣም የሚገርመኝ የመጽሐፍ ቅዱስ ክፍል ነው እሱ። ከት ብለው ሳቁበት ይላል። ምን ብለው እንደሳቁበት ታውቃላችሁ? መተርጉማኑ ሲያትቱ በጣም ያስገርማል። የሞተና የተኛ ለይቶ የማያውቅ ሙት ያስነሳም ብሎ ይዞት መጣ ብለው ሳቁበት ይላል። የሞተና የተኛ ለይቶ የማያውቅ፣ አሁን ሞትና እንቅልፍን ለይቶ የማያውቅ እንዴት አድርጎ ከሞት ያስነሳን ነው ጥያቄው። እና ከዛ በኋላ ደግሞ የሚያስቀው ምን እንደሆነ ታውቃላችሁ? አስነሳት። እሱ ገብቶ አቢታ ተነሺ ብሎ አስነሳት። ከዛ እነሱ ምን ቢሉ ጥሩ ነው? እውነትም ተኝታ ነው እንጂ አልሞተችም። ነገሩ ተቀየረ፣ እንደገና ተገለበጠ። እውነትም ተኝታ ቢሆን ተኝታ ነው ሳናስተውለው ቀርተን ነው እንዲህ ማለት ጀመሩ። እዛ የረት ሬሳ አስነስቶ አሳያቸው። በዚህም አላመኑም። ሌላ ጥያቄ ተፈጠረ። ከዛስ የ4 ቀን ሬሳ ቀሰቀሰ፣ የሸተተ ሸቷን እየተባለ አላዛርን ማለት ነው። ከዛስ ደግሞ ብዙ መቶዎች ዓመታት ምናልባትም ብዙ ሺዎች፣ ዝርዝር ጉዳዩ ስላልተጻፈ ተአምረ ኢየሱስ ላይ አለ በተወሰነ መልኩ ከሙታን የተነሱት። በብሉይ ኪዳን በጣም ብዙ ሺህ ዓመታት የሆናቸው ሰዎች እንደተነሱ ይናገራል ተአምረ ኢየሱስ ላይ። እነዚህ ሰዎች አስነስቶ በቅድስቲቱ ከተማ በኢየሩሳሌም ላካቸው። በኢየሩሳሌም ገብተው በከተማው መሲህ ነው ተቀበሉት፣ ክርስቶስ ነው እመኑት፣ የእግዚአብሔር ልጅ ነው ተቀበሉት እያሉ እነሱ ገንዘው የቀበሯቸው ቅድመ አያቶቻቸው ምንጅላቶቻቸው እነዚህ ሁሉ እኔ ገሌ ነኝ እያሉ እየነገሯቸው አላመኑ። ይሄ ፍርድ ሆነባቸው እንጂ ክርስቶስን መስቀላቸው አይደለም። ምክንያቱም ይሄን ያነሳሁት ብዙ ሰው የሚያነሳው አይሁድ ምን ያርጉ፣ እሱ እኮ ሊሰቀል ነው የመጣው፣ ሊሰቀል ስለመጣ ያው እነሱ ሰቀሉት፣ ሊሰቀል እሱም ፈቃዱ ነው፣ ስለዚህ ሰቀሉት፣ እነሱ ምን ይፈረድባቸዋል ብሎ ለአይሁድ የሚቆረቆር ሰው በጣም ብዙ ሰው አለ። መልካም ነው፣ ግን ደግሞ የሞቱ ሰዎች ተነስተው ሲነግሯቸው ለምን አላመኑ? ይሄ ነው እንዲፈረድባቸው ያደረገው። ይሁዳ ዛፊቱ 3 ጊዜ ነስህ ይሁዳ ከመ እሁከ ጴጥሮስ፣ እንደ ወንድምህ እንደ ጴጥሮስ ምን በል
ንስሐ ግባ ብላ ነግረዋለች። ምን ትቀባጥሪያለሽ? እኔ ያልኩሽን አድርጊ አላት። አንስታ አፈረጠችው። ይሁዳ ወዲያው አልሞተም። እንደሚታወቀው ይሁዳ የሞተው 40 ቀን ሲሞላው ነው፣ ጌታ ሲያርግ ነው። የይሁዳ ካልኩሌሽን ምን ነበር? አይ በቃ ንጹሕ አምላክ አሳልፌ ሰጥቻለሁ፣ እሱ ነፍሳትን ከሲኦል አወጣለሁ ሲል ስለሰማሁት ቀድሜ ልጠብቀውና አምላክን መቅደም ይቻላል። ብልጠት አያችሁ። 30 ብሩን አስቀድሞ ተቀብሏል። ስለዚህ የእሱ ብልጠት ምንድን ነው? ቀድሜው ሞታለሁ፣ እሱ ከሞተ በኋላ በነፍስ በአካለ ነፍስ ወርዶ ሲኦል ውስጥ ያሉ ነፍሳትን ሲያወጣ እኔን ከዛ ውስጥ ያወጣኛል። ለምን? ቀድሞ ከሐዋርያት ቆጥሮታል። አሁን ደግሞ ከነ አብርሃም ጋር እንዲቆጥረው ይፈልጋል። ብልጠቱ እኮ ጥሩ ነው፣ ግን ደግሞ እግዚአብሔርን መቅደም ይቻላል? አይቻልም። ይሁዳ ያደረገው እንደዛ ነው። አንዳንድ ብልጥ ሰው አለ፣ እንደዚህ አይነት ስሌት ውስጥ የሚገባ ሰው አለ። እና ስለዚህ እግዚአብሔር ባወቀ ዛፊቱ አንስታ አፈረጠችው፣ ወዲያው አልሞተም። ወንጌል የሚናገረው የማቴዎስ ወንጌል ምዕራፍ 27ን ስትመለከቱ ወሆረ ወተሐንቆ ሞተ፣ ሂዶ ታንቆ ሞተ ይላል። ብሩን በትኖ ለሊቃነ ካህናቱ ሰጥቶ ሂዶ ታንቆ ሞተ ነው የሚለው። ግን ወንጌል እንዲህ የሚለው ማቴዎስ እንዲህ ብሎ የጻፈው ለመሞቱ ምክንያት የሆነው መታነቁ ስለሆነ ነው። አንስታ አፈረጠችው። ከዚያ ሰዓት ጀምሮ ታመመ፣ ራሱን ሳተ፣ ለሚስቱ ተነገረ፣ መታ ወሰደችው። 40 ቀናትን ታሞ ቆየ። ከዛ ጌታ በሚያርግበት ጊዜ እርሱ ባወቀ የመላእክት የነጋሪት ድምፅ፣ የመለከት ድምፅ፣ ይሄ ሁሉ ምስጋና ድምፅ እንዲሰማው አደረገ እና ይሁዳ ይህንን ሰምቶ ምንድን ነው ምን ተፈጥሮ ነው ብሎ ሲመለከት ያ እንጂ አንተ ያሰቀልከው አሳልፈ የሰጠኸው በ30 ብር የሸጥከው ጌታ እያረገ ነው፣ መላእክት እያመሰገኑት ነው አሉ። ይሁዳ ተናዶ ተበሳጭቶ ወደ ቤት እገባለሁ ሲል የአልጋው ሸንኮር ሆዱን ቀደደው፣ ከዛ ሞተ ይላል። ይህንን የግብረ ሐዋርያት ምዕራፍ 2ን ስትመለከቱ አንጀቱ ተዘርግፎ ሞተ ይላል። አንጀቱ ምን ብሎ ሞተ? አሁን የታነቀ ሰው አንጀቱ መዘርገፍ ይችላል? ታንቆ የሞተ ሰው ምንድነው የሚሆነው? ይንጠለጥላል አይደል? ከዛ ትንፋሽ አጥሮት ነው እንጂ የሚሞተው አንጀቱ ይዘረግፋል እንዴ? ገመዱ አንገቱ ላይ ነው የሚታሰረው። አያችሁ፣ መጽሐፍትን በደንብ ከመረመራችሁ የምትረዱት እንደሱ ነው። እና ምክንያት ስለሆነ መታነቁ ምክንያት ስለሆነ ዛፏ አንስታ ስላፈረጠችው፣ ከዛ በኋላ ግን ታሞ ሰነበተ። ጌታ በሚያርግበት ቀን ይሁዳ ሞተ። ከዛ በኋላ ግን የይሁዳ ነፍስ በሲኦል ውስጥ አለች። ካልወጡ ነፍሳት ከሚባሉት አንዱ እንግዲህ የይሁዳ ነፍስ ነው። ይሁዳን ከመሆን እግዚአብሔር ሁላችንንም ይሰውረን። አንድ አባት ገጥመውኛን አውሮፓ ለአገልግሎት ሂጄ ስማቸውን አልጠቅስም፣ ይታወቃሉ ብዙና ምን አሉኝ? ስለ ይሁዳ ጸልያለሁ አሉኝ። በጣም ነው ያሳዘኑኝ እውነት ለመናገር። ምናልባት ይሁዳን እውነት ጨክኖ ኮንኖት ይሆን? እኛ የምንበላውን ህብስት እኮ የሰጠን ይሁዳ ነው። እሱ አሳልፎ ባይሸጥልን ኖሮ እኮ ይሁዳ ባይገኝ ኖሮ ክርስቶስን አናገኘውም ነበር እና ስለ ይሁዳ ጸልያለሁ። እንደው ግን ይሁዳን የሚኮንነው ይመስላል እያሉ ይነግሩኝ ነበርና አሳዘኑኝ። አናውቅም፣ እውነት ለመናገር አንዳንድ ነገሮችን አናውቅም። ከሆነ ጊዜ በኋላ የይሁዳን ነፍስ አውጥቶት እንደሆነም አናውቅም። አንዳንድ ጊዜ መጽሐፍት ላይ ያልተጻፉ ነገሮችንም በጣም በጥንቃቄ አይወጣም እያሉ ነው። ለምን አይወጣም? ለምን አይወጣም? ይሁዳ ሰው ነው በነገራችን ላይ፣ ሰይጣን አይደለም። እርስዎ ለምሳሌ የይሁዳን ስራ ሰርተው አያውቁም? የይሁዳን ስራ ሰርተው አያውቁም? ስለዚህ ይሁዳስ ንስሐ ገብቶ ቢሆንስ ምን እናውቃለን? ስለዚህ በእግዚአብሔር ስራ አንዳንድ ጊዜ ጣልቃ አንገባም። ይህን ማወቅ አለበት። አንዳንድ ነገሮች ለእግዚአብሔር ይተዋሉ፣ ለእግዚአብሔር ይተዋል። እሺ፣ እንደዚህ አይነት ነገሮች ለእግዚአብሔር ይተዋል። አሁን በጣም ትልቁ ችግራችን በነገራችን ላይ ይሄ ነው፣ መፍረድ። አሁን ብዙ ሰው የሰው ይሁዳ ብለን የምንጠራቸው ሰዎች አሉ። የሰው ይሁዳ ብለን የምንጠራቸው ሰዎች በቃ እርግጠኞች የሆኑ እንደሚኮንናቸው ሲኦል እንደሚያስገባቸው እርግጠኞች የሆኑ ሰዎች አሉ። እና ይሁዳን ከሲኦል ቢያወጣው ምንድን ነው ችግሩ? ይሁዳን ከሲኦል ቢያወጣው ምንድን ነው ችግሩ? እናንተ ምን ችግር ይገጥማቸዋል? ይሁዳን ከሲኦል ቢያወጣው ችግሩ ምንድን ነው? ቢምረው ችግር የለውም፣ ችግር የለውም እያላችሁ ነው። እሺ፣ ከእናንተ የምትጎዱት ነገር ምንድን ነው? ጥሩ ነው። እንዲያውም እኒህ ሰው ያነሱት ጥያቄ ጥሩ ነው። የምትጎዱት ምንድን ነው? ይሁዳን ቢምረው እግዚአብሔር የምንጎዳው ነገር አለ? በነገራችን ላይ እስከዚህ ድረስ ማሰብን ይፈልጋል ክርስትና። አሁን አባቶቻችን ያስተማሩት ትምህርት እንዳልኳችሁ ነው፣ ታሪኩን ነገርኳችሁ። ግን እግዚአብሔር ይሁዳን ቢምረው ከኛ የሚቀነስ ነገር የለም። ደግሞ ሊምረውም ይችላል፣ እኛ አናውቅም። ምክንያቱም አስቀድሞ የሚያደርጉትን አያውቁምና ምን በላቸው ብሏን ብለናል። አለቀ እኮ የእግዚአብሔር ምሕረት በዚህ ተገልጧል። እንዲያውም በጣም ብዙ ክርክሮች አሉ። ለምሳሌ ከሲኦል እነ ፈርዖን ወጥተዋን አልወጡም የሚሉ ጥያቄዎች ሁሉ አሉ። ሄሮድስ ለምሳሌ ወጥቷን አልወጣም የሚል ክርክር ሁሉ አለ በሊቃውንቱ። ለምሳሌ መቅድመ ወንጌል ላይ
ወሀደጎሙ ለህየ ለእኩያን ክፎችን እዚያ ተዋቸው ይላል። ሌሎች ደግሞ ወገኖች አይ የጌታ ደም ሁሉንም ለማዳን በቂ ስለሆነ ሁሉንም ከሲኦል አውጥቷቸዋል የሚሉ ደግሞ ተከራካሪዎች አሉ። ይህንን የምንተወው ለእግዚአብሔር ብቻ ነው። የማናቃቸው ነገሮች እንዳሉ መረዳት ያስፈልጋል። ሁሉም ነገር ላይ ውሳኔ አይሰጥም። በነገራችን ላይ በጣም ጥንቃቄ ይፈልጋል እንደዚህ አይነት ነገሮች እና ዋናው ነገር ግን አባቶቻችን ያስተማሩን ይሁዳ ሲኦል ገብቷል ነው። ከዛ በኋላ ግን ምናልባትም ሲኦል ውስጥ ያሉ ነፍሳትን እግዚአብሔር አውጥቷቸው እንደሆነ አናውቅም። ምክንያቱም በየጊዜው በቅዱሳን ቃል ኪዳን ከሲኦል የሚወጡ ነፍሳት አሉ የሉ አሉ፣ አናውቅም። ይሁዳ ከዛ መካከል ቢሆንስ፣ ከዚህ እስካሁን የተቀጣው ይበቃን ብሎት ቢሆንስ፣ ከዛ በኋላ የገቡ ነፍሳት በነቅድስት ክርስቶስ ሰምራ ምልጃ ከሲኦል ወጥተው ቢሆንስ፣ እኔ ከይሁዳ የከፋው ብሆንስ፣ ከእናንተ መካከል ከይሁዳ የከፋ ቢኖርስ፣ ሌባ ቢኖርስ፣ ክርስቶስን የሸጠ ቢኖርስ፣ ቤተክርስቲያንን አሳልፎ የሚሰጥ ቢኖርስ፣ ከሃዲ ቢኖርስ፣ አስመሳይ ቢኖርስ፣ ዘማዊ ቢኖርስ፣ በጣም ብዙ የይሁዳ ጠባይ እኮ በእኛ ጠባይ ይገለጣል። አያችሁ፣ እኛውን ስናስተምራችሁ ጠየም አድርገን በመልካም ነገር ስለምንናገር እንጂ የይሁዳ ተግባር ያለው ከይሁዳ የበለጠ የመሸጥ ሐሳብ፣ የመለወጥ ሐሳብ፣ የነጋዴ ሐሳብ ያለው ብዙ ነው። ቤተክርስቲያኒቷን አሳልፎ የመስጠት ሐሳብ ያለው ብዙ ነው። በውስጡ በኃጢአት የተጨማለቀ ንስሐ ለመግባት ራሱ ዝግጁ ያልሆነ በጣም ብዙ ነው እና አንዳንድ ጊዜ ሌሎች ላይ እንዳንፈርድ ጥንቃቄ ያስፈልጋል። አምላካችን እግዚአብሔር ለሁላችንም ምሕረት ያድርግልን። ስለዚህ ይሁዳ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያርግበት ጊዜ ሞቷል፣ አንጀቱ ተዘርግፎ ሞተ የሚለው ይህንን የሚያሳይ ነው። በዚህ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ምስጢራትን የመሰረተበት ዕለት የምስጢር ቀን ተብሎ ይታወቃል። እንግዲህ ዋናው መልእክት ግን ዕለቱን ማሰብ ብቻ ሳይሆን እኛም ወደ ቅዱስ ሥጋውና ወደ ክቡር ደሙ እንድንቀርብ ነው እና የተከበራችሁ ክርስቲያኖች አሁን ሐሙስን ዓመታዊ በዓል ስለሆነ ዛሬ አሰብነው እንጂ በቤተ ክርስቲያን ሁልጊዜ ሐሙስ ነው። ሁልጊዜ ምንድን ነው አልኳችሁ? ሰኞም ሐሙስ ነው፣ ማክሰኞም ሐሙስ ነው፣ ረቡዕም ሐሙስ ነው፣ ሐሙስም ሐሙስ ነው፣ ዓርብም ሐሙስ ነው፣ ቅዳሜም እሁድም ሐሙስ ነው። ምን ማለቴ ነው? በሐሙስ ቀን የተፈጸመው ስርዓተ ቁርባን ምን ጊዜም ይሰጣል፣ ስርዓተ ቅዳሴ ምን ጊዜም ይከናወናልና ስለዚህ ለእኛ ሁልጊዜም ጸሎተ ሐሙስ ነው። ቅዱስ ሥጋውን ክቡር ደሙን እየተቀበልን በአግባብ በስርዓት እንድንኖር ያስፈልጋል። አምላካችን እግዚአብሔር ሁላችንንም ለቅዱስ ሥጋውና ለክቡር ደሙ ያብቃል።